ሰላም ተመልካቾቻችን ይህ አማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን የተለያዩ ጥንክሮችን ወደ እናንተ የምናደርስ ይሆናል። በቀዳሚነት የምናገኘው መረጃ ነው። መረጃውን ደግሞ ደስታ ጠቃ ያስቃኘናል። እሱን ተከታትለን በድጋሚ ከኔ ጋር የምንገናኝ ይሆናል። የባህር ዳር ዩኒቨርሲቲ ፕሬዝዳንት የገና በዓልን ከተማሪዎች ጋር በጋራ ከበሩ። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ በዩኒቨርሲቲው ግቢዎች ለተማሪዎች በተዘጋጀው የገና በዓል ልዩ የምሳ ፕሮግራም ላይ በመገኘት በዓሉን ከተማሪዎች ጋር በቤተሰባዊ ስሜት አክብረዋል። ፕሬዝዳንቱ በሁሉም የዩኒቨርሲቲው ግቢዎች ለተማሪዎች የተዘጋጀውን የምሳ መርሃ ግብር ተዘዋውሮ የጎበኙ ሲሆን በበዓሉ ዕለት ከተማሪዎች ጎን በመሆን ደስታቸውን ተካፍለዋል። በተለይም በፖሊ፣ በፔዳ፣ በሰላምና በቢዝነስና ኢኮኖሚክስ ግቢዎች በተከናወነው በዚህ መርሃ ግብር ላይ የዩኒቨርሲቲው ከፍተኛ አመራሮችም ተገኝተዋል። ዶክተር መንገሻ አየነ በዚህ ወቅት ለመላው የዩኒቨርሲቲው ተማሪዎችና ሰራተኞች የእንኳን አደረሳችሁ መልካም ምኞት መልእክታቸውን አስተላልፈዋል። ባህር ዳር ዩኒቨርሲቲ በዓለም አቀፋዊነት ዙሪያ ከተለያዩ ባለድርሻ አካላት ጋር ከሰሞኑ ውይይት አደረገም። በዩኒቨርሲቲው የቀጣይ የትኩረት አቅጣጫዎች ዙሪያ ነው የዩኒቨርሲቲው ከፍተኛ አመራሮች ከውጭ ጉዳይና ከትምህርት ሚኒስቴር ተወካዮች እንዲሁም ከአምባሳደሮች ጋር ውይይት የተደረገው። የምርምር ዩኒቨርሲቲ የሆነው ባህር ዳር ዩኒቨርሲቲ በዓለም አቀፍ ደረጃ ተወዳዳሪና ተመራጭ ለመሆን እየሰራ መሆኑም በውይይቱ ተነስቷል። ከመረጃው ተመልሰናል ተመልካቾቻችን። ከሰሞኑ እንግዲህ በባህር ዳር ዩኒቨርሲቲ የተለያዩ ሁነቶች ተካሂደዋል። ከነዚህ ውስጥ አንዱን ወደ እናንተ የምናደርስ ይሆናል። የፈረንጆች አዲስ ዓመት ወይም ደግሞ የዘመን መለወጫ 2026 ከሰሞኑ እንግዲህ አንድ ብሎ ጀምሯል። ይህንን የተመለከተ ባህር ዳር ዩኒቨርሲቲ የተለያዩ ዓለም አቀፍ ተማሪዎች እንዲሁም ደግሞ የተለያየ አገር ዜግነት ያላቸው መምህራን በዩኒቨርሲቲ ውስጥ ይገኛሉ። እነሱን ጋር በጋራ የነሱን የዘመን መለወጫ በጋራ አክብረው ነበረ። ይህንን የተመለከተ አንድ ጥንክር ወደ እናንተ የምናደርስ ይሆናል። ብርቱካን ታዬ ደግሞ ፕሮግራሙን እንደሚከተለው አዘጋጅተዋለች። የጎርጎሮሳውያን የዘመን አቆጣጠር በሚከተሉ ሀገራት ዘንድ ጥር 1 አዲስ ዓመት ያከብራሉ። ይህንን አዲስ ዓመት መምጣት ባህር ዳር ዩኒቨርሲቲን መርጠው ለሚያስተምሩ የውጭ ሀገር ዜጋ መምህራንና ዓለም አቀፍ ተማሪዎች ጥር 1 2026 የዘመን መለወጫን በተለያዩ መርሃ ግብሮች አክብረዋል። በዚህ እንኳን አደረሳችሁ መርሃ ግብር ከተለያዩ የዓለም ሀገራት ባህር ዳር ዩኒቨርሲቲ ምርጫቸው አድርገው የመጡ ዓለም አቀፍ ተማሪዎችና መምህራን እንዲሁም ከውጭ ጉዳይና ትምህርት ሚኒስቴር ተወካዮችና የተለያዩ አምባሳደሮች ታድመዋል። ከተለያዩ ዓለም ሀገራት ባህር ዳር ዩኒቨርሲቲ መርጠው የመጡ ተማሪዎች የቤተኝነት ስሜት እንዲሰማቸው ዓለም አቀፋዊነትና ብዙሃነትን ዩኒቨርሲቲው ዋነኛ እሴቱ አድርጎ ማክበሩ በተማሪዎች መካከል የሚኖረውን ባህላዊና ማህበረሰባዊ መስተጋብር ለማሳደግ አልሞ የተዘጋጀ መድረክ ነው። እኛ ጋር በጋራ የሚሰሩ ሀገራት ጋር ተማሪዎችን ዓለም አቀፋዊ ስታተስ ተሰጥቷቸው በዩኒቨርሲቲያችን ውስጥ መጥተው እንዲማሩ ማድረግ አንዱ ዓላማ ነው። ስለዚህ ዓለም አቀፋዊነትን ማስፈን የሚያስፈልግ ከሆነ ተማሪዎቹን ከተለያዩ ቦታዎች ላይ አምጥተው በተለያዩ ፕሮግራሞች ላይ ማሳተፍ ስለሆነ እሱን እያሳተፍን ለአመታት ቆይተናል። ነገር ግን ለአመታት ከቆየን በኋላ የተማርነው ነገር ቢኖር ምንድነው የተማሪዎቹ በተለይ በሚኖሩበት ኢንቫይሮንመንት ወይም አካባቢ ላይ ደግሞ የራሳቸውን ባህል የራሳቸውን ቋንቋ ከሚመለከታቸው ሌሎችም ከመምህራንም ከተማሪዎች ጋር ሁሉ መስተጋብር ኖሯቸው አካባቢያዊ ስሜት እንዲሰማቸው ለማድረግ የነሱን ባህል ማክበር ቋንቋቸው ጋር ልክ አሁን ዛሬ በምታዩ አይነት ፕሮግራም እንዲሳተፉ ማድረግ በጣም ትልቅ ዋጋ እንዳለው ስላየን ይሄንን ማስተናገድና በየአመቱ ማክበር ጀምረን አሁን ሶስተኛችንን እናከበር ነው። ስለዚህ ዋናው እያከናወን ያለነው ነገር የዓለም አቀፍ ተማሪዎችን በባህር ዳር ዩኒቨርሲቲ ውስጥ ቤቴ ነው ብለው እንዲማሩ ማስቻል ነው። ይህ ደግሞ እንደ ሀገር ደግሞ የሚኖረው ፋይዳ ምንድነው? እንግዲህ በምስራቅ አፍሪካ እንግዲህ ኢትዮጵያ፣ ሌሎች ሁሉ ሀገሮች ሁሉ አሉ በዙሪያው ከነሱ ጋር ያለው ህብረት ከነሱ ጋር ያለው በጋራ ጂኦግራፊክ የሆነ ኢንተረስታችንም በጋራ የምንገናኝባቸው ሁኔታዎች የባህል ልውውጡንም ያሰፋል የሚል ነው። ከትምህርቱ ባሻገር እነዚህ ዋጋዎች ስላሉት ነው ዓለም አቀፋዊነትን የምናስፋፋው ማለት ነው። ዩኒቨርሲቲው ባለፉት 10 ዓመታት በእቅድ ይዞ እየሰራው የነበረውን ስራ የሚዘክርበት ቀን ነው ይላሉ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ። የቀድሞ ፕሬዝዳንታችን ዶክተር ባይሌ ዳምጤ የባህር ዳር ዩኒቨርሲቲን በማስፋፋት ባህር ዳር ከተማን ዓለም አቀፍ የትምህርት ከተማ ማድረግ ዋነኛ እቅዱ ነበረ። ትዝ እንደሚልሽ ደግሞ በ60ኛ ዓመት ቀድሞ ፕሬዝዳንታችን ዶክተር ፍሬው ተገኝ ደግሞ የባህር ዳርን ዓለም አቀፋዊነት
እቅድ ጨመረበትኝ። አይ ቲንክ ከ2017 ጀምሮ ደግሞ ባህር ዳር ዩኒቨርሲቲ በአንድ በኩል ወደ ራስ ገዝነት እየሄደ ነው፣ በሌላ በኩል ይሄን ዓለም አቀፋዊነት ፈር በማስያዝ በማጽናት ስራ የጀመርንበት ጊዜ ነው። ከመቼውም ዓመት ባለፈ ምንም እንኳ በታሪካችን በ2017 በጣም ከፍተኛውን የዓለም አቀፍ ተማሪ የተቀበልንበት ዓመት ነው። ይሄን በቅድ ነው የመራ ነው። በተለይ ደግሞ ውስን የነበሩት ከኤርትራ፣ ከሳውት ሱዳን፣ ከሱዳን እና እንዲሁም ከሶማሊላንድ የነበሩ የተማሪ ቁጥራችን አሁን ወደ ኬንያ፣ ወደ ዩጋንዳ፣ ወደ ታንዛኒያ አድጎ ባህር ዳር ዩኒቨርሲቲ የምስራቅ አፍሪካ የመጪው ዘመን መሪዎች የሚሰለጥኑበት ተቋም በማድረግ ሂደት ላይ እንገኛለን ማለት ነው። ይሄ እንግዲህ በዋናነት ዩኒቨርሲቲው ላለፉት 10 ዓመታት የሰራቸው ውጤት መገለጫ ነው። በአንድ በኩል የፈረንጆች አዲስ ዓመት ነው፣ በሌላ በኩል የኢንተርናሽናል ስቱደንት ዴይ ማክበር እኛም ውጭ ሀገር ደን በተማርንባቸው ዩኒቨርሲቲ ያለ ተሞክሮ ነው። ይሄ እንግዲህ ተማሪዎቻችን ጋር ያለንን ቅርበት አዲስ ዓመታቸውን አብረን ማክበር፣ የኢንተርናሽናል ተማሪዎች ጋርደን ማዘጋጀት፣ ኢንተርናሽናል ተማሪዎች ስለራሳቸው ጉዳይ የሚወያዩበትን አውድ መፍጠር፣ መድረክ ማዘጋጀት ራሱን የቻለ በዩኒቨርሲቲ ቆይታቸው የተሳካ እንዲሆን ያደርጋል። በሌላ በኩል ወደ ሀገራቸው ሲመለሱ የባህር ዳር ዩኒቨርሲቲ አምባሳደር እንዲሆኑ የማድረጊያ ስልት አንዱና ዋነኛው ነው። ይሄ ነገ ወዲያ ምናልባት በ2018 በጣም ሰፊ ተማሪዎችን ከምስራቅ አፍሪካ በተለይ ወደፊት ደግሞ ከኖርዝ አፍሪካም እንዲሁም ከኤዥያ ሞከራለ አንድ ሁለት ተማሪዎች ከኤዥያም አሉን የሚስፋፋበትን እድል መፍጠሪያ ነው። ዩኒቨርሲቲው እየሰራ ባለው ዓለም አቀፋዊነት በዓለም አቀፍ ተማሪዎች ዘንድ ተመራጭ የሆነ መምጣቱን የባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ ተናግረዋል። ባሉባቸው ትምህርት ክፍሎች ባሉባቸው አካዳሚክ ዩኒቶች ውስጥ የተለያዩ ተሳትፎዎች እንዲኖራቸው ቅድም ስታየው የነበረው በአንዳንድ ማህበራዊ ጉዳዮች ላይ እንዲሳተፉ የማድረግ የባህላዊ ልውውጥ እንዲኖራቸው የማድረግ ባህር ዳር ዩኒቨርሲቲ ዓለም አቀፋዊነትን ለማስፋፋት እየሰራ ያላቸው ስራዎች ለሌሎች ዩኒቨርሲቲዎች ሁሉ እንደ መልካም ተሞክሮ የሚወሰድ መሆኑን እነሱ ራሳቸው በተጨባጭ እየመሰከሩ ነው የነበረው። ስለዚህ እስካሁን ድረስ ስናከናውናቸው ከነበሩ ባህላዊና ሌሎቹ ሁሉ ልውውጦች በተጨማሪ በተለይ የኢትዮጵያን ቋንቋዎች ሁሉ በተወሰነ ጊዜ ላይ ኢትዮጵያውያን ከኢትዮጵያ ውጭ ባሉ ተቋማት ላይ ሄደው በሚማሩ ጊዜ መጀመሪያ ወደ ዋናው ትምህርት ከመግባታቸው በፊት የአካባቢውን ቋንቋ ይማራሉ። ስለዚህ በተመሳሳይ ሁኔታ ወደ ኢትዮጵያ የሚመጡ የዓለም አቀፍ ተማሪዎች ደግሞ የኢትዮጵያ ቋንቋዎችን ማውቀው በተለይ ከማህበረሰቡ ከሚማሩባቸው አካባቢዎች ጋር ከህብረተሰቡ ጋር በቂ የሆነ ሁሉ መስተጋብር እንዲኖራቸው ያንን ብንጨምር አስተያየት ተሰጥቶናል። እነዚህን ተግባራት ነው የምናደርገው። በባህር ዳር ዩኒቨርሲቲ ከ130 በላይ ዓለም አቀፍ ተማሪዎችና 22 የውጭ ሀገር ዜግነት ያላቸው መምህራን ይገኛሉ። የዓለም አቀፍ ተማሪዎችን ታሳቢ ያደረገ ዝግጅት መደረጉ አንዱ የሌላኛውን ባህል እንዲያውቅና እርስ በርስ እንዲተዋወቁ እድል እንደሚፈጥርላቸው ተማሪዎቹና መምህራን ይናገራሉ። በጣም ተደንቅ ያለው እንዲህ አይነት ዝግጅት እኛ ተማሪዎችን ታሳቢ ተደርጎ በመዘጋጀቱ ከቤተሰቦቼ ርቄ ብኖርም ብቸኝነት እንዳይሰማኝ ያደረገው ከጓደኞቼ ጋርም እየተዝናናሁ ነው። በተለይም ኢትዮጵያውያን ጓደኞቼ እንኳን አደረሰሽ ሲሉኝ የበለጠ ደስታ ነው የሚሰጠው። ለኔ በጣም ልዩ ዝግጅት ነው። ምክንያቱም ለመጀመሪያ ጊዜ ነው አዲስ ዓመትን እዚህ አማራ ክልል ያከበርኩት። ይህ ዝግጅት ለእያንዳንዳችን ትልቅ እድል ነው። የተለየ ሀገር ሰዎች አንድ ላይ ተሰባስበን እውቀት ክህሎትንና ባህልን እንድናዳብር እድል ይሰጠናል። ኒው ይር ኢፌክቲቭ ዌይ ኦፍ ትራንስፈሪንግ ናውሌጅ ትራንስፈሪንግ ካልቸራል ከባህልም ከትምህርት ማኳያ ተማሪዎች ልምድ ያገኙበታል። ከዚህ ባለፈ ተማሪዎች የተግባቦትና የማኔጅመንት ችሎታቸው እያደገ ነው የሚሄደው። ይህ ለአፍሪካውያን ብቻ ሳይሆን ለመላው ዓለም በአጠቃላይ እዚህ ሁሉም ነገር ጥሩ ነው። ህዝቡም መልካም ነው። Thank you for the Ethiopian government and also the Indian government. First of all, I would love to thank the university. በቅድሚያ ለዩኒቨርሲቲው አመራሮች ምስጋና ማቅረብ ፈልጋለሁ። ዓለም አቀፍ ተማሪዎችን አስበው ይህንን ዝግጅት በማዘጋጀታቸው። በመቀጠልም ከኔ ባህል ወጣ ያሉ ባህላዊ ውዝዋዜዎችን እንዳውቅ አድርጎኛል። ከዚህም ባለፈ እርስ በርስ እንድንተዋወቅ እድል ይሰጠናል ይህ ዝግጅት። It's really a good event for the new year. ተማሪዎቹም የባህር ዳር ቆይታቸውን ያስረዳሉ። የህዝቡ የእንግዳ ተቀባይነት በጣም የሚገርም ነው። አማርኛ ቋንቋ አለመቻሌ ችግር አልሆነብኝም። ወደ ክፍል ስንሄድ እኛን ለማገዝ የሚያደርጉት ነገር የብቸኝነት ስሜት እንዳይሰማኝ አድርገውኛል። ተማሪዎች፣ መምህራን፣ በአጠቃላይ የዩኒቨርሲቲውና የአካባቢው ማህበረሰብ ባህር ዳር ከተማን በጣም ወድጃታለሁ።
ከጠበቅኩት በላይ ነው ያገኘኋት። So nice and I love it. The environment አካባቢውን ወድጀዋለሁ። አረንጓዴ ነው። ማህበረሰቡ በጣም ጥሩ ነው። የዩኒቨርሲቲው የአካባቢው ማህበረሰብ ሀገሬ እንዳለሁ እንዲሰማኝ ነው ያደረጉት። ምግቡንም ወድጀዋለሁ። ከኛ የተለየ ቢሆንም although it's different for the food I was eating in my home. ባህር ዳር በጣም ቆንጆ ከተማ ናት። ማህበረሰቡ የሚናገረው አማርኛ ቋንቋ ደስ ይላል። የትም ቦታ ስንቀሳቀስ ማህበረሰቡ በጣም ደስ የሚልና በዩኒቨርሲቲው ያለው የመማር ማስተማር ሂደትም በጣም ወድጀዋለሁ። Whatever is happening, people are friendly. ይህ የትምህርት ዕድል ለተማሪዎች መሰጠቱ የሀገራትን የእርስ በርስ ትስስር ያጠናክራል። Our country doesn't. ይህ ለኛ ትልቅ እድል ነው። ለምን ቢባል ሀገሬ ለሁሉም ተማሪዎች የሚበቃ ዩኒቨርሲቲ የላትም። ይህም የሁለቱንም ሀገራት ግንኙነት ያጠናክራል። A good relationship between them. Diplomatic ይህ የዲፕሎማሲ ግንኙነትን የሚያጠናክር ነው። በኢትዮጵያና በሶማሊያ መካከል ያለውን ወደ ኢትዮጵያ መጥተን የትምህርት ዕድል አግኝተን መማራችን የኢትዮጵያን ባህል ቋንቋና ወግ እንድናውቅ ያደርጋል። ለሀገራችንም ጥሩ ነገር ያስገኛል። እዚህ የሚማረው ሰው የእውቀት አቅም እንዲያሳድግ የመሪነት ብቃቱንም እንዲያጎለብት ያደርጋል እና በጣም ጥሩ እድል ነው። በባህር ዳር ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪያቸውን የተከታተሉ ያሉ ተማሪዎች የመጡት ከሱዳን፣ ከሳውት ሱዳን፣ ከታንዛኒያ፣ ከዩጋንዳ፣ ከሩዋንዳ፣ ብሩንዲ፣ ኬንያ፣ ሶማሊያ፣ ሶማሊላንድ፣ ፑንትላንድ ምስራቅ አፍሪካ አልቀረም ማለት ነው። ስለዚህ እንግዲህ እነዚህ ደግሞ የመጪው ዘመን የየሀገራቱ አይ ቲንክ የእውቀት መሪዎች ናቸው የሚሆኑት። እዚህ መጥተው በኢትዮጵያን ባህል በኢትዮጵያን መምህራን መማራቸው ራሱን የቻለ ቅድም እንዳልኩሽ የባህር ዳር ዩኒቨርሲቲ ብቻ ሳይሆን የኢትዮጵያ አምባሳደር የሚሆንበት እድል በጣም ጥልቅ ነው ማለት ነው። ይህ ትስስር በቀላሉ እንድንግባባ በራሳችን ችግሮች ላይ የራሳችንን መፍትሄ እንድናመነጭ በተለይ በመጪው ዘመን ደግሞ ለአፍሪካን ፕሮብለም አፍሪካን ሶሉሽን እንደሚል ለአፍሪካ ችግር የአፍሪካ አእምሮ መፍትሄ ማመንጨት አለበት የሚለውን በጋራ ለመስራት አይነተኛ ፍቱን መድኃኒት ይሆናል የሚል እምነት አለኝ። ስለዚህ እንዲህ አይነት ተማሪዎች እኛ ጋር መሰልጠናቸው ኢትዮጵያና ምስራቅ አፍሪካ ወደፊት በጋራ በጉዳዮቻቸው ላይ በቀላሉ መመካከር የሚችሉ ዜጎችን የምንፈጥርበት አመራሮችን የምንፈጥርበት አይ ቲንክ ቀጠናው ከሚታወቅበት ከዚህ ከአዙሪት ጦርነት የሚወጣበት እድል መፍጠሪያ አንዱ መንገድ የፐብሊክ ዲፕሎማሲ አካል በመሆኑም ጭምር ይህ ነገር በጣም ትልቅ ፋይዳ ያለው ጉዳይ ነው። ኢትዮጵያ ከምትሰራው ከሌሎች ሀገራት ጋር ያላትን የእርስ በርስ ግንኙነት ማጠናከሪያ መንገድ አንዱ እንዲህ አይነት የትምህርት እድሎችን መፍጠር መሆኑን በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጄኔራል አምባሳደር ነቢዩ ተድላ ተናግረዋል። ኢትዮጵያ ዲፕሎማሲ እንቅስቃሴዋ አንድ ትኩረት አድርጋ ከምትሰራበት ስራዎች መካከል ልክ እንደ ባህር ዳር ዩኒቨርሲቲ በተለያዩ የትምህርት ተቋማት ውስጥ የጎረቤት ሀገር ተማሪዎች መጥተው እንዲማሩ በማድረግ የሀገራችንን ገጽታ የመገንባት ስራ ለመስራት ይሞከራል። ቀደም ሲል በተለይ በርካታ አፍሪካውያን ወንድሞቻችን በቀኝ ግዛት ውስጥ በነበሩበት ጊዜ ቀደም ሲል በአፍሪካ አንድነት ድርጅት በሚባልበት ወቅት ድርጅቱን መቋቋም ተከትሎ በርከት ያሉ ተማሪዎች በአዲስ አበባ ዩኒቨርሲቲ በመሳሰሉት እየመጡ ይማሩ ነበር። ይሄ እንግዲህ ስራ የተለያዩ ዓላማዎች አሉት። አንደኛው አቅም ግንባታ ድጋፍ ስልጠና የመስጠት ነው። ሁለተኛው ደግሞ በአቅም ግንባታው ጋር ተያይዞ እነኚህ የጎረቤት ሀገራት ተማሪዎች ወደዚህ መጥተው ትምህርታቸውን ተከታትለው ጨርሰው ወደ ሀገራቸው ሲመለሱ በየሀገራቸው በተለያዩ መስኮች ውስጥ የኃላፊነት ቦታ የሚይዙ ናቸው። የተለያዩ ተቋማትን ይመራሉ። እነኚህ ተማሪዎች ወደፊት የኢትዮጵያ ወዳጆች ሆነው የሚቀጥሉበት እድል ሰፊ ይሆናል ማለት ነው። ስለዚህ ሌላው ዓላማ ምንድነው? እነኚህ ሰዎች ወደ ሀገራቸው በሚመለሱበት ጊዜ የሀገራችን ሁለተኛ ዲፕሎማቶች ይሆናሉ ማለት ነው። ለሀገራችን በጎ አመለካከት ያለው ማህበረሰብ በሌላው ሀገሮች ውስጥ ይኖረናል ማለት ነው። ሌላው ይሄ የትምህርት ልውውጥ ፕሮግራም ህዝቦች እርስ በርስ ያላቸውን የመተዋወቅ ባህል የሚያዳብር ነው። ስለዚህ የህዝቦች መተዋወቅ የህዝቦች እርስ በርስ ባህልን፣ እሴትን ማወቅ ምን አይነት ጥቅም ይኖረዋል? ወደ ግጭት የሚሄዱ ማህበረሰቦችን የመቀነስ አዝማሚያ ይኖረዋል። ቅድም ከጠቀስኩት በተጨማሪ ሀገራችን በተለይ በአካባቢው ያሉ በችግር ውስጥ ያሉ ሀገሮችን ተማሪዎች ወደዚህ አምጥታ ስታስተምር ተርፏት አይደለም የምታስተምረው፣ ካለን አካፍለን ተማሪዎቻችንን እዚህ አምጥተን ስናስተምር በላኪዎቹ አገሮች ውስጥ የሚፈጥረው በጎ የሆነ ተጽዕኖ ይኖራል። ይሄ በጎ ተጽዕኖ ደግሞ ለሀገራችን መልካም ገጽታ የራሱ የሆነ
አስተዋጽኦ አለው። የባህር ዳር ዩኒቨርሲቲ ተግባርም ለሌሎች ዩኒቨርሲቲዎች ተምሳሌት የሚሆን መሆኑን ገልጸዋል አምባሳደር ነብዩ። ልክ እንደ ባህር ዳር ዩኒቨርሲቲ በሌሎች ዩኒቨርሲቲዎች ውስጥ ትምህርታቸውን በመከታተል ላይ የሚገኙ የተለያዩ ሀገር ዜጎች አሉ። በአገራችን በሚኖራቸው ቆይታ እንደ ውጪ ሀገር ወይንም እንደ አንድ ከውጪ እንደመጣ ሰው ሳይሆን ቆይታቸው ልክ እንደ ቤታቸው እንዲሰማቸው የማድረግ አንዱ ጥረት ነው። ስለዚህ በዓላት በሚኖሩ ወቅት ሌሎች መሰል የነሱን ባህል እና እሴት ባከበረ መልኩ እንደዚህ የዌልካሚንግ ሴሬሞኒ ሲኖር የሚፈጥረው የቤተኛነት ስሜት ቀላል አይሆንም። ስለዚህ ባህር ዳር ዩኒቨርሲቲ እንደዚህ አይነት ፕሮግራም ሲያዘጋጅ አይ ቲንክ ለሌሎቹ ጥሩ ተምሳሌታዊ የሆነ ሮል ይኖረዋል። ከዚያ አኳያ እንደ ውጭ ጉዳይ ሚኒስቴር እኛም ዩኒቨርሲቲዎች በየተቋሞቻቸው የሚያስተምሯቸውን ዩኒቨርሲቲዎች ተማሪዎች ተቀብሎ በማስተናገድ በማስተማር በማስመረቅ ሂደት ውስጥ ከትምህርት መማር ማስተማር ሂደቱ በተጨማሪ የተማሪዎቹን ሀገራትና የእኛን ሀገር በማስተሳሰር ሂደት ውስጥ የሚኖሩ ድጋፎችን ለማድረግ በእኛ በኩል ቁርጠኛ ነን። የማገዝ ሚና ለመጫወት እና የራሳችን ኃላፊነት ለመወጣት እንሞክራለን። ዓለም አቀፍ ተማሪዎችም ትምህርታቸውን ጨርሰው ወደ ሀገራቸው ሲመለሱ ያዩትን መልካም ገጽታ ለመገንባት እንደሚሰሩ ገልጸዋል። ተመልካቾቻችን እየተከታተላችሁ የምትገኙት የመስኮተ ጥበብ ዝግጅታችንን ነው። በዛሬው የመስኮተ ጥበብ ዝግጅታችን የመጨረሻ ወደ ሆነው ጥንክር ነው የምናልፈው። በዛሬው የዝግጅታችን እንግዲህ አንድ ልዩ ዝግጅት ወደ እናንተ የምናደርስ ይሆናል። ከሰሞኑ የ2018 ዓመተ ምህረት የልደት በዓል ተከብሮ ነበረ። ይህንን የተመለከተ ከተማሪዎች ጋር ቆይታ አድርገናል። እንግዲህ የባህር ዳር ዩኒቨርሲቲ ተማሪዎች በዓልን እንዴት ነበረ የሚያከብሩት፣ ገጠመኛቸውስ ምንድን ነው የሚለውን አጋርተውናል። እሱን ተጋበዙልን። ተወለደ አማኑኤል ተወለደ አማኑኤል ተወለደ አማኑኤል። ለክርስትና እምነት ተከታዮች እንኳን ለ2018 የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። ዛሬ እንግዲህ በባህር ዳር ዩኒቨርሲቲ ዋናው ግቢ ውስጥ ተገኝተናል። የተገኘንበት ምክንያት ደግሞ የልደት በዓልን አከባበር በተማሪዎች ዘንድ ምን ይመስላል የሚለውን ልናስቃኛችሁ ይሆናል። ተማሪዎች ደግሞ ትዝታቸውን ትውስታቸውን ያካፍሉናል ማለት ነው። እንግዲህ ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ተማሪዎች ስማቸውን ያስተዋውቁናል፣ እንዲሁም ደግሞ ትዝታቸውን የሚያካፍሉን ይሆናል። ቶማስ አማረ ይባላል። የመጣሁት ከፖለቲካል ሳይንስና ዓለም አቀፍ ጥናት ትምህርት ክፍል ሲሆን የ3ኛ ዓመት ተማሪ። በቅድሚያ ለክርስትና እምነት ተከታዮች በጠቅላላ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ወይም ገና በሰላም አደረሳችሁ። እኔ የመጣሁት እንግዲህ ከአዲስ አበባ ነው። አዲስ አበባ እንደተለመዱ እንደ ተቀሩ የኢትዮጵያ አካባቢዎች ገናን በደማቅ ሁኔታ ከሚከበሩባቸው አካባቢዎች አንዱ ነው። እንዲሁ በዓልን ከማክበራችን ባለፈ ደግሞ በዘለለ ደግሞ የተለያዩ የተቸገሩ ሰዎችን መርዳት፣ በተመሳሳይ ደግሞ አብረው ተሰብሰብ ብሎ ማክበር እንዲሁ የተለመደ ነው። ወደ ግቢ ከገባን በኋላ ግን ያንን ድምቀት አጣነው ስለነበር በተለይ ደግሞ እንደ መጀመሪያ ዓመት ደግሞ በጣም ፍርሃት ውስጥ ገብተን ነበር። ግቢ ላይ ከመጀመሪያው ቤዝ ከምናውቀው የተለየ አከባበር ስርዓት ነው ያለው። ግቢ ላይ እንዲሁ የምትፈልጊውን ነገር የምትበይው ነገር ምናምን ላታገኝ ትችላለች። ነገር ግን ከጓደኞች ጋር አብሮ በማሳለፍ አብሮ በመጫወት እንዲሁም እንደ ኖርማል አካባቢ ነው እንደውም ብዙ ነገሮች ሊያልፉ የሚችሉትና ከሞላ ጎደል መጀመሪያ አካባቢ ከብዶናል እንጂ ከዛ በኋላ ግን ግቢውም እንደዚሁ ያስገድፈን ነበር ራሱ። በቅድሚያ እንኳን አደረሳችሁ። ማስተዋል ደረጃ ይባላለሁ። የ4ኛ ዓመት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ነኝ። ግቢ ውስጥ የነበረው የበዓል አከባበር ከቤት ካለው አንጻር በጣም የተለየ ነው። ብዙ ልዩነት አለው ማለት ነው። እኔ በመጀመሪያ ላይ እኔ መጣሁት ከአዲስ አበባ ነውና ቤት ውስጥ በዓልን የምናከብርበት መንገድ እንዴት ነው? ያው ከቤተሰብ ጋር በመገናኘት ከዚህ በፊት እኛ ቤት ብዙ የማይመጡ ቤተሰቦችን በመጠያየቅ የተለያዩ ፕሮግራሞችን ቤት ውስጥ በማዘጋጀት እኛ ብዙ ጊዜ ወደ ቤተሰቦቻችን ቤት ሄደን ነበር የምናከብረውና ደስ የሚል ነበረ። ሁሉም ቤተሰብ ይሰባሰባል፣ አንድ ላይ ሆኖ የበዓል ድባቡን ያሳልፍ ነበር ማለት ነው። ከዛም በኋላ ወደ ግቢ ከመጣው በኋላ ልክ እንደ መጀመሪያ ዓመት ትንሽ ይከብዳል። ግቢ ውስጥ በዓልን ማሳለፍ አንደኛ ለመጀመሪያ ጊዜ ነው ከቤተሰብ ርቄ በዓልን ሳሳልፍ እጅግ በጣም ከባድ ነበር ስሜቱ።
እንደውም እኔ ምን ጥሩ አጋጣሚ አግኝቻለሁ። በዛን ጊዜ የነበሩት ጓደኞቼ እንደ አጋጣሚ የተማሪ ህብረት ነበሩ፣ አዲስ ያስኳቸው ሲኒየር ጓደኞች ነበሩኝና እነሱ ግቢ ውስጥ ካፌ ውስጥ የሚከበርበትን መንገድ አሳዩና ለሊት ያሉ ተማሪዎችን ለማስገደፍ ስራ ይሰራ ነበረ። ያንን በማገዝ ቀን ላይም ካፌ ውስጥ የነበረው መስተንግዶ በማስተናገር ነበር ያሳለፉት እንደ መጀመሪያ ዓመት ተማሪ። ከዛም በኋላ ከሰዓት ያው እስኪመሽ ድረስ እጅግ ይከብድ ነበረ። ከዛም በኋላ ላይ ግን ያው እየተለመደ ነገሮችን አዳፕት ያደረኳቸው መጣ። እንደ አጋጣሚ ሆኖ እዚህ ከመጣው በኋላ የተማሪ ህብረት አባል የመሆን አጋጣሚ ያገኘውና እዛ ውስጥ ደግሞ በዓልን ተማሪዎችን ለማስከበር የተለያዩ ዝግጅቶችን እናዘጋጃለን ማለት ነው። ስለዚህ እነዛን ዝግጅቶች በማዘጋጀት ብዙ ጊዜን ስለማሳልፍ ይሄ የበዓሉን ድባብ ብዙ ሳላቀውና ሳይከፋኝ ነው ማለት ነው የሚያልፈው። ካፌ ውስጥ የምናዘጋጃቸው ፕሮግራሞች አሉ። ለሊት ተማሪዎች ለማስገደፍ የምናዘጋጀው ፕሮግራም አለ። ስለዚህ እሱን ካፌውን በማስዋብ ምግቦችን በመስራት ለሊት ላይ ሰራተኞችን በማገዝ ቀን ላይም እንደዚህ በመስተንግዶ ስለምናሳልፍ አብዛኛውን ሰዓት እዛ ውስጥ ስለሆነ ማሳልፈው ይሄን ያክል ድባቡን ከፍቶኝ አላሳለፍኩትም። እየለመድኩት መጣው። ከዛን ደግሞ ያው ከካፌው በኋላ ደግሞ ከጓደኞቼ ጋር የተለያዩ ቦታዎች በመሄድ መብላት እንጀምራለን ማለት ነውና አይ ቲንክ አሁን በደንብ እየለመድኩት መጥቻለሁ። ለመላው የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ስሜ ማርሴል ፈቃዴ እባላለሁ። ከኢኮኖሚክስ ትምህርት ክፍል ነው የመጣሁት። የበዓል አከባበር እንግዲህ እኔ አጋጣሚውን አግኝቼ በተለያዩ ቦታዎች አክብሬ ያለሁኝ። መጀመሪያ ላይ ያሉት ይሄ የገና ጨዋታው ገና ሲባል መጀመሪያ የሚመጣልን የገና ጨዋታው ነው ማለት ነው። እሱ በጣም ትልቅ እንትን አለው። ወንዶቹ የሚጫወቱት የገና ጨዋታ እሱ በጣም ትልቅ ቦታ አለው በኔ ጋር። ፕላስ ደግሞ ቤተሰቦች ጋር ያለው ጎረቤት ይጠራራል፣ ያለው ከሌለው ይረዳዳል ማለት ነው። ዘመድ ጎረቤቱ ሁሉም አንድ ላይ የሚሰበስቡበት በዓል ነውና እሱ ደስ ይላል። ፕላስ ደግሞ ከእሱ ለየት የሚለው እንትን አለ ሰብሰብ ብለው አብሶ ወደ ገጠሩ አካባቢ ስትሄዱ ማህበረሰቡ ሰብሰብ ብሎ ከብት ይገዛል ማለት ነው ለበዓል የሚሆነው። እሱም እንደያቅማቸው የሚገዙበት እንትን አለ። እሱ ጀስት ከአንድ ሳምንት ከሁለት ሳምንት በፊት ሆኖ የሚገዙትን ከብቶች ስናይ ገና እንደደረሰ እሱ እናደርጋለን ማለት ነው። ይሄ በጣም ደስ የሚል እንትን ነበረ። ግቢ ስንመጣ ደግሞ ያው ከቤተሰብ ጋር ትንሽ ለየት ያለ እንትን አለው። አልደበረኝም፣ ግን ያው የተወሰነ ቅሬታ የሚፈጥር ነገሮች አሉ። ልክ በዓል ሲደርስ ሽር ጉዱ አለ። እሱ ነገር ሲቀር ሴርሞኒው ምናምን ነገር ሲቀር የሚደብሩ ነገሮች አሉ። ግን የበዓል ጊዜ ለበዓል ጊዜ ያለት ሁለት የሚደረጉ ነገሮች ደስ ይላሉ። እዚህ ጋር የሚደረጉ ካፌው ጋር ያሉት ዝግጅት የሚዘጋጁ ነገሮች ሌሊትም ስለምንገደፍ እሱ ነገር በጣም አሪፍ ነው። በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ ማለት እወዳለሁ። ዳግማዊ ሙሉቀን እባላለሁ። የ4ኛ ዓመት የአካውንቲንግ ኤንድ ፋይናንስ ተማሪ ነኝ። ፋሚሊ ጋር በዓል ስታከብሪ በጣም ከብዙ አንግል በጣም ትውስታውም የተለየ ነው። እኔ የመጣሁት ከሰሜኑ የሀገራችን ክፍል ነው፣ ሰሜን ጎንደር አካባቢ ዳግማዊ ላሊበላ ሰረባር ባለ እግዚአብሔር የሚባል ገዳም አለና የገና ሁሌ እዛ እንሄዳለን። ሁሌ ይመጣብናል። ለዛ ፕሮግራም ተዘጋጅተን ምግብ አዘጋጅተን ምናምን ነው የምንሄደው። ገዳም ጉዞ በእግር ነው የሚሄደው። ሌሊት መተን ነው የምንገድፈው ቤታችን ምናምን የነበረው። እሱ በጣም ደስ ይላል። ከዛ ግቢ ከገባን በኋላ ከበድ ይላል በጣም ምክንያቱም ከቤተሰብ ተለይተን መተን ትንሽ ናፍቆቱ ደግሞ ያስቸግራል። ፍሬሽ ማን ስትሆን ናፍቆቱ ምናምን አለ፣ ይጨንቃሉ። አይሆንም እዚህ በዓሉ የሚያልፍ አይመስልም ምናምን። የመጀመሪያ ዓመት በጣም ያስጨንቅ ነበር። ደግነቱ ትንሽ ግቢ ጉባኤ ጋር እኛን ቤተሰብ ፊሊንጉ እንዲሰማን እዛ ሌሊት እናመሻለን እስከ 6 ሰዓት ግቢ ጉባኤ ጋር። ከዛ ቤተክርስቲያን ቅዳሴ ቆይተን ነው ወደ የካፌ ስንመጣ። ከዛ ካፌ ስንመጣ በጣም ማስታወሰው የገና ካፌው ጋር በጣም ዲኮሬት ተደርጎ እንዲጮፌ ተነዝንሶ መልካም በዓል ምናምን ተብሎ በጣም ያስደስታሉ ሰዎቹ እዛ ጋር ወይ የሚያስተናግዱን ምናምን። እሱ ፓርት ይናፍቀኛል። አሁን እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የመስኮተ ጥበብ ዝግጅታችን ነው። በዛሬው የመስኮተ ጥበብ ዝግጅታችን ደግሞ በባህር ዳር ዩኒቨርሲቲ ዋናው ግቢ ተገኝተን ከተማሪዎች ጋር የበዓል አከባበራቸው ምን ይመስላል፣ ትዝታቸውስ ምንድን ነበር የሚለውን አካፍለውናል። አሁን ደግሞ ገጠመኝስ አላቸው ወይ? መቼም በዓላት በሚከበሩበት ጊዜ ገጠመኞች አይጠፉምና ገጠመኛቸውን ያካፍሉናል። ወደ ገጠመኛቸው እናልፋለን። ከበዓል ገጠመኝ ግቢ ውስጥ ካሳለፍኳቸው የማድረሰው እንዲሁ የመጀመሪያ እንደመጣን አካባቢ ነውና የመጀመሪያችን ነው በዓልን ቤት ውጭ ስናሳልፍ እና ደግሞ በቤት ስናሳልፍ ደግሞ የተለያዩ ምግቦች፣ መጠጦች ምናምን ብዙ ነገሮች አሉና እንደዚሁ ይሄ ነገር ይቀራል። እሱ የተገመተ ነገር ነውና በቃ እኛ የጠበቅነው በቃ የሚገርም በዓል እናሳልፋለን፣ ዶሮ ይኖራል ምናምን በቃ ግቢው ያስተናግደናል ብለን እየጠበቅን ነበር። ይሄንን ነገር ግን በቃ በጠበቅነው ልክ አላገኘነውም እና ከተማውን ስንዞር አትዋለን
ዶሮ ፍለጋ ብቻ እና የማረሱ አንድ ገጠመኝ ይሄ ነው። እኔ ደግሞ ካፌ የበዓል ደግሞ ጭራሽ ተማሪ አንቀጣምና የበዓል ሲሆን ካፌ አንቀጣም። ከዛ ቤተሰቦች አሉኝ እዚህ እና ሁሌ እነሱ ጋር ነው ብዙ ጊዜ እወጣለሁ። እነሱ ጋር ተጠርቼ ቀደም ብሎ ምናምን እወጣለሁና የበዓል ተጠርቼ ሄጄ የገና ነው አምና የበዓል ሄጄ እዛ እያሳለፍኩ ከዛ ግን ምሳ ሰዓት አካባቢ ጓደኞቼ ጋር ይደውልኛል እና እያወራን ካፌ ልንሄድ ነው ምናምን ብቻ ትዝታው አለብኝ እና እኔ ደግሞ የሆነ ውስዋሱ እዛ እኮ ምን ብላለ መጠጥ አለ ደስ ይላል በጣም ደስ ብሎኝ እና ከዛ ግን እዚህ ከተማ ስለሆነ ቤተሰቦቼ ጋር ቤተሰብ ያሉኝ ካፌ መጣሁ። ከዛ የፈጠነ መጣውና ጓደኞቼ ጋር ተገናኝተን ካፌ ከዛ በልቼ ካፌ እነሱ ጋር ጓደኞቼ ጋር ገብቼ የሆነ ደስ ይላል ብቻ ቀምሼ ምናምን ተመልሼ ሸኝቶኝ ግቢ በር ድረስ የተመለስኩበት አጋጣሚ ያረሰው። ካፌ ውስጥ ያው ማታ ላይ የሌሊት ፕሮግራም አለ። ተማሪዎች አክፍለው ሲመጡ እናስገድፋቸዋለን ሌሊት ላይ ከግቢ ጉባኤ ጋር አንድ ላይ በመሆን ማለት ነውና እዛ ፕሮግራም ላይ የቡና ሴሪሞኒ ያስፈልጋል። ቡና ይፈላል ለተማሪዎችና እኔ ያሰብኩት የመጀመሪያ ጊዜ ነበር እንደ ተማሪ ህብረት ያንን በዓል ሳከብርና ቡና ብቻ የምታፈላ ሴት የምትዘጋጅ ነበር የመሰለኝ። ማለት ልክ እኛ ካቀራረብን በኋላ ቡና የምታፈላ ልጅ አለች ተብሎ የምትመጣ ነበር የመሰለና ሁሉ ነገር አዘጋጅተን ዲኮሩን ጨርሰን ፈንዲሻውን ዳቦንም ካቀራረብን በኋላ ላይ ልጅቷን እየጠበቅን ነበር። ከዛ ምንም ይመጣ ሰው የለም። ከዛም በኋላ ሄጄ ቡና የሚያፈላ ሰው እኮ አልተመደበም ምናምን ስላቸው አይ ነው እናንተ እኮ ናችሁ ቡና የምታፈሉ ተባልና ሌሊቱ ሙሉ ከስንት ሰዓት ከሌሊት 9 ሰዓት ጀምሮ እስከ 11 ሰዓት ድረስ ቡና ሳፈላ አድሬያለሁና ያንን አጋጣሚ መቼ ማረሳው። በቆይታችሁ ባህር ዳር ዩኒቨርሲቲ ምንድነው እያደረገላችሁ ያላችሁት? በተለይም ተማሪዎች እንደየእምነቱ በዓላት ይከበራሉና ምን አይነት ስሜት እንዲፈጥርባችሁ ነው እያደረገላችሁ ያለው የሚለውን በመጨረሻ ታካፍሉ። በዓልን እዚህ ካከበር በጣም ብዙ በዓላትን እዚህ ዩኒቨርሲቲ ውስጥ ሆኜ አሳልፌያለሁና የማይረሱ ሆነው ጥሩ ሆነው እንዳሳልፉ የሚያደርገው አንደኛውና ዋነኛው ነገር ያው ዩኒቨርሲቲ ላይ ተማሪዎች የሚያደርገው ነገር ነው። በዓልን አስመልክቶ ማለት ነው። ያው ተማሪዎችን ሌሊት ላይ ከማስቀደፍ ጀምሮ ብዙ ጊዜ በዓል ሰው ጾሙ ሲመጣ ልክ እንደ ቤት ይጠብቃል። ከመተኛት ይልቅ ልክ እንደ ቤት ያለ ፕሮግራም ይጠብቃልና ያንን እንዳይቀርብን እንዳይጎልብን ሌሊት ላይ ያለው ፕሮግራም ልክ ከግቢ ጉባኤዎች ጋር አንድ ላይ በመሆን በመተባበር ያደርጉልናል። ከዛን ቀን ላይ ያለው የምሳ ፕሮግራም ካፌ ውስጥ የሚደረገው ቡና ብዙ ይሄ እቤት ስንሆን በዓል ሲባል የምንስላቸውን ነገሮች እንዳይቀሩብን ለማድረግ ይሞከራልና እነሱ ነገሮች ሳላመሰግንም ሳላደንቅ ማለፍ አልፈልግም። መጥተውም ለበዓል ቀን ይጎበኙናል። የዩኒቨርሲቲያችን ፕሬዚዳንት እንዲሁም እዛ ያሉ የአስተዳደር አካላት መጥተው ያዩታል ካፌ ውስጥ ያለውን ፕሮግራም ተማሪዎች እንዴት እየተስተናገዱ እንደሆነ ያያሉና ይሄም ያው እጅግ ደስ የሚያሰኝ ነገር ነው። ዩኒቨርሲቲ በዓል በምናከብርበት ጊዜ ያው ብዙ ነገሮችን ያደርግልናል። ለሱም በጣም እናመሰግናለን። እንዳጠቃላይ ማለት ነው ማክበር ያለብን ብዬ ማስበው እንግዲህ እኔ ብዙዎችን የተቸገሩትን በመርዳት ካጠገባችን ካገዛ የሚያስፈልጋቸውን ሰዎች በማገዝ ነው ብዬ አስባለሁ። ይሄ የሚጀምረው መጀመሪያ ላይ ከሌሎቹ ሳይሆን ካጠገባችን ካሉ ተማሪዎች ነው ብዬ ማስበው። ምክንያቱም ጓደኛችን ሊሆን ይችላል ወይ ካጠገባችን ያለ ሰው ሊሆን ይችላል በጣም ተቸግሮ ሊሆን ስለሚችል ስለማይናገር ያን ሰው በደንብ ማገዝ እንዳለብን ይሰማኛል። ወይም የጓደኝነት ስሜት በደንብ አቅርበን በዓልን ሳይደብረው እንዲያሳልፍ ማድረግ እንችላለን ማለት ነው። በዚህ አጋጣሚ ዩኒቨርሲቲያችንን ባህር ዳር ዩኒቨርሲቲን በጣም ማመስገን እንፈልጋለን። ጀስት ግቢ ውስጥ የበዓል ሰሞን ክሬት ለሚያደርግልን ኢንቫይሮንመንት ከቤት መምጣታችን እንድንረሳ ደስ የሚሉ ፕሮግራሞች ከካፌ ጀምሮ ከመብል ከመጠጡ ጀምሮ ለሚያደርጉልን ለመስተንግዶቹ ለሁሉም ትብብራቸው ዩኒቨርሲቲውን ማመስገን እንፈልጋለን እንደ ተማሪ ማለት ነው። ሲቀጥል ግቢ ውስጥ ያሉ ስታፎች ሰራተኞች ጀምሮ የበዓል እነሱ ራሱ ይለዩብናል። ወይ የሚያስተናግዱን ምናምን በጣም ነው ደስ የሚሉት። ከዛ በመቀጠል የአካባቢው ማህበረሰብ ለምሳሌ አሁን ያለንበት ወር ጥር ነው። ጥርም በባህር ዳር ይባላል እና ከገና ጀምሮ ስቲል ጥምቀት ምናምን ድረስ እዚህ አካባቢ በጣም የበዓል ነው ሁሌም ማለት ነውና ብትወጪ አትሊስት የግቢ ተማሪ እንኳን መሆንሽን ካወቁ በስርዓት ነው የሚያስተናግዱሽ። ተመልካቾቻችን የዛሬው የመስኮተ ጥበብ ልዩ የበዓል ዝግጅት ቀደም ሲል የተከታተላችሁትን ይመስል ነበረ። በባህር ዳር ዩኒቨርሲቲ ዋናው ግቢ ተገኝተን ከተማሪዎች ጋር የበዓል አከባበር የልደት በዓል አከባበር ምን ይመስል ነበረ፣ ትዝታቸው ምን ነበረ፣ ትውስታቸውንም አካፍለውን ነበር። እንዲሁም ደግሞ ገጠመኞቻቸውንም አጋርተውን ነበር። እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለ2018 የልደት በዓል አደረሳችሁ ማለት እንወዳለን።
ሰላም ሁኑልን። እናመሰግናለን። መልካም በዓል። እናመሰግናለን። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘወትር በዚህ ሰዓት ወደ እናንተ የሚያደርሱላችሁ የመስኮተ ጥበብ ዝግጅታችን ቀደም ሲል የተከታተላችሁትን ይመስል ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ሰላም ቆዩልን።